ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች እንዴት አላችሁ? ሰላም ናችሁ ወይ? ከትናንት የተከተለ ቪዲዮ ነው። ቪዲዮ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ማበረታታችሁን አትርሱ። አብራችሁን ቆዩ። ከትናንት የቀጠለውን ቪዲዮ ተከታተሉኝ። እሱን ገላይተሽ ይሄ አዲስ ያልሆነ ነገር የሆነ ሰው ላይ ሆናችሁ ያ ሰው ደውሎ በላሽ ጠጣሽ ቢልሽ ትናንት የነበርሽበትን ስለምታስቢው ምንም ችግር የለው ቢጠይቅሽ። ያ ሰውዬ ያንን ለምሳሌ ባልሽ ጋር እያወራሽ ልብስ እየቀየርሽ ሊሆን ይችላል፣ ምን ሊሆን ይችላል። እኔ አሁን ባላችሁ ጋር ስለሆናችሁ ቪዲዮ አውሩ፣ ራቁታችሁን አሳዩ እያልኩ አይደለም። ምክንያቱም እናንተ የምታስቡት ትናንትና የነበረ ባላችሁስ እንደሆነ ትናንትና የእናንተን ገላ ሁሉ ያየው ብዙ ነገር ያደረጋችሁ እንደሆናችሁ ነው የምታስቡት። ያ ሰውዬ ግን ዛሬ ተቀይሮ ተንኮል ሊያስብባችሁ ይችላል። ግን ባላችሁ ይሄ አብራችሁት የኖራችሁት የወለዳችሁለት ህዝብ ሀገር የሚያውቀው ባላችሁ ከሆነ እንኳን የራቁት ፎቶ ቀርቶ ምንም ይያዝ። ምክንያቱም ባላችሁ ነው። ያ ሰውዬ እንኳን እንዲህ አደርጋለሁ ብላችሁ ውርደቱ የራሱ ነው። ልቀቀው በሉት፣ ችግር የለውም። ምክንያቱም ያ ምንም እንትን የሚል ነገር የለም። አብራችሁት የኖራችሁት ብዙ ነገር ያሳለፋችሁት ብዙ ነገር የሄዳችሁ ስለሆናችሁ ማለት ነው። ያ የሚደንቅ ነገር የለውም ምንም። እኔ ለዛ ሰው ለመንገላችሁን አሳያችሁ ለባላችሁ ሆኖ አብሯችሁ ኖራችሁ ብዙ ነገር ያሳልፋችሁ ለዛ ሰውዬ ለምን ራቁታችሁን ሆናችሁ ቪዲዮ አወራችሁ አላለም። ምክንያቱም ያ ሰውዬ ጋር ብዙ ነገር አሳልፋችኋልና ማለት ነው። ግን ደግሞ በዛው ተቃራኒ ኢትዮጵያ ላይ በጓደኝነት ቆይታችሁ ሳትጋቡ ቤተሰብ ሳያቅ እናንተ ጓደኛችሁ ስለሆነ ይሄ ቦይፍሬንድ ገርል ፍሬንድ የሚባለው ቦታ ላይ ሆናችሁ ኑሮን ለማሸነፍ ቤተሰቦቻችሁ ሰርታችሁ እንድትለወጡ አረብ ሀገር የላኳችሁ እናንተ ግን ሌላ ሰው ጋር ሌላ ግንኙነት ያላችሁ እህቶች ያ ሰውዬ ይህን ያህል ዓመት ኢትዮጵያ ኑረን የለም ወይ ሚስቴ እኮ ነሽ የወደፊት ህይወቴ ነሽ ምናምን ብሎ የራቁት ፎቶ ላኪ ወይም ደግሞ ራቁት ሲሆነሽ ቪዲዮ እናውራ ምናምን የሚለውን አትቀበሉት። ምክንያቱም ያ ሰውዬ የሆነ ነገር ቢይዝባችሁ እናንተ ናችሁ የምታፉት እንጂ እሱ አያፍርም። ምክንያቱም እኔ ከሱ ጋር ግንኙነት ይኑርሽ ምን ይኑርሽ ማንም የሚያውቅ ስለሌለ ማለት ነው። ግን አግብታችሁት አብራችሁ እየኖራችሁ ባላችሁ የነበረ ሰውዬ ወይም ደግሞ ወልዳችሁ የልጆቻችሁ አባት ልጆች ወልዳችሁ 4፣ 5፣ 2፣ 3፣ 1 ወልዳችሁ አረብ ሀገር የመጣችሁ እዚህ ከመጣችሁ በኋላ ደግሞ የተለያየ ነገር ያደረጋችሁ ልትኖሩ ትችላላችሁ። በመዝናትም የተለያዩ ነገሮችን ያደረጋችሁ ልትኖሩ ትችላላችሁ። ያ እናንተን አያሳፍራችሁ። ምክንያቱም የልጃችሁ አባት ነው፣ ባላችሁ ነው። ቤተሰቦቻቸው ፈቅደው የዳሯችሁ ባላችሁ ነው። ያ ተጋብታችሁ በነበረ ሰዓትም ብዙ ነገር አድርጋችሁ ስለነበረ ዛሬ ላይ የተለያያችሁ የለያችሁ ችግር ስደት ላይ ተለያይታችሁ እየኖራችሁ እንደዛ አደጋችሁ ብታወሩ ምንም ችግር የለውም። ያንን ነገር ይዞ እንኳን እንዲህ ነው ብሎ ቢል ውርደቱ ለራሱ ነው። እናንተ ብዙ የሚያሸማቅቃችሁ ነገር የለም። ይሄ የኔ አመለካከት ነው። ነገር ግን አሁን ደግሞ ዋነኛው ምንድን ነው? የሰፈርሽ ልጅ ቢሆን የሆነ ነገር ቢያደርግ ወንድምሽ አፍንጫውን ይይዘዋል፣ አባትሽ አፍንጫውን ይይዘዋል፣ ጎረቤትሽ ቢሆን አብሮ አደግሽ ቢሆን የምታውቂው ቢሆን። ይሄ ግን ሚዲያ ላይ የትም የማታውቁት ለዛውም የሰው ፎቶ ለጥፎ በሰው ፎቶ በራሱ እንኳን መተማመን በራሱ ኮንፊደንስ የሌለው ሰው በራሱ የማይተማመን ሰው በራሱ ማንነት የማይኮራ ሰው አምጥታችሁ መጥቶ ሶሻል ሚዲያ ላይ ማሬ ስላለች ስኳይ ስላለች በተለይ ይሄ ዲያስፖራ አሁን ድሃ ነው። በነገራችን ላይ ዲያስፖራው ይሄ አውሮፓ፣ አሜሪካ፣ ካናዳ የሚኖር ሰው አብዛኛው ድሃ ነው። ምክንያቱም አብዛኛው በሚባል ደረጃ በእርዳታ ቤተሰብ በመርዳት ሀገርን በመርዳት በብዙ ነገር ደህይቷል። አሁን ይሄ ውጭጩ የበዛበት ዲያስፖራ ነው ያለው። ለራሱ መኖር ያቃተው ዲያስፖራ ነው ያለው በአሁኑ ሰዓት። አውሮፓ ነኝ አሜሪካ ነኝ ስላለሽ ብቻ አንቺ ልብስሽን እያወላቅሽ ለሱ አትከፈቺ። እኔ እውነቴን ነው የምነግራችሁ፣ አትከፈቱ፣ ክብራችሁን ጠብቁ። እናንተ ትዳር የምትፈልጉ ባል የምትፈልጉ ከሆነ የምትሰሩትን ስራ ትታችሁ ርግፍ አድርጋችሁ ሀገራችሁ ግቡና እዛው አይታችሁት ከሆነም ትዳሩ ይከትላል፣ ካልሆነም ደግሞ አይታችሁት ትወጣላችሁ። እዚህ ሀገር ሆናችሁ ግን እዚህ የመዲያም ጩኸት አናታችሁን እያዞራችሁ ከፎቅ ታች ስትዘሉ እየዋላችሁ አይምሯችሁን ስታዞሩ እየዋላችሁ በብዙ ነገር በማሽኑ በሙከይፉ በሰዎቹ ጫጫታ በልጆቹ ጩኸት በቤተሰብ ናፍቆት በሀገር ሰላም ማጣት በብዙ ነገር አእምሯችሁን እየረበሻችሁ
በዛ ምሯችሁ በተጨናነቀበት ሰዓት ደግሞ አንድ ሰው ጥሩ ሰው መስሎ የእናንተን ሀሳብ የሚካፈላችሁ መስሏችሁ፣ የእናንተን ሀሳብ የሚጋራችሁ መስሏችሁ፣ የእናንተን ሀሳብ ጭንቀታችሁን የተካፈላችሁ መስሏችሁ በስስ ጎናችሁ በስስ ልባችሁ ገብቶ እንደፈለገ ከተቆጣጠራችሁ በኋላ የራቁታችሁን ቪዲዮ እየያዘባችሁ ራቁት ስክሪንሻት እየያዘባችሁ ቀርጻችሁ ላኩልኝ እያለ እየቀረጻችሁ እየላካችሁ ከዛ እዛ ሀገር መተሽ እሰራዋለሁ ያልሽውን አላማሽን ሳታሳኪ ያንን ቪዲዮ ስለያዘብሽ ብቻ ይቀየራል እሱ። ምክንያቱም አያውቅሽም፣ ሚዲያ ላይ ነው የሚያውቅሽ። የት ያውቅሻል? ምን አገባው እሱ? ለምን ራስሽን አሰቅለኝ? ምን ይመለከተዋል እሱ? እሱ የሚመለከተው አላማ አለው፣ የራሱ አላማ አለው። አንቺ እዚህ ሀገር ሽንት ቤት አጥቤ ራሴን እለውጣለሁ ብለሽ እንደመጣሽው ሁሉ እሱ ደግሞ የብዙ ሴቶችን ህይወት ለማበላሸት በእነሱ ህይወት ውስጥ ገንዘብ መቁጠርን የለመደ ብዙ ባለጌ ወንድ አለ። በጣም ብዙ ባለጌ ወንድ አለ። ሁሉንም ወንዶች እያልኩ አይደለም፣ ሁሉንም ሴቶችም እያልኩ አይደለም። ግን ብዙዎቹ በሚባል ደረጃ ስራዬ ብለው የሚሰሩ አሉ። ስራዬ ብለው የሚሰሩት ደግሞ ምንድነው? የአንቺን ቪዲዮ በያዙ ቁጥር ቤተሰብ እንዲያይብሽ ስትፈልጊ፣ ሚዲያ ላይ ለቀዋለሁ ሲልሽ ሚዲያ ላይ እንዲለቀቅብሽ ስትፈልጊ የወር ደመወዝሽን እንጥፍ እያደረግሽ ለሱ ትሰጫለሽ። አንቺን ምቤው እያጣሽ፣ አንቺን የምትቀይሪበት ልብስ እያጣሽ፣ ካርድ የምትሞይበት እያጣሽ፣ በደህና ጊዜሽ የወር ደመወዝ ስንት እንደሆነ ይጠይቅሻል። የወር ደመወዝ ትነግሪዋለሽ። ወርሽ በመቼ ቀን እንደሆነ ይነግርሻል፣ ይጠይቅሻል። ያችን ሁሉ ያጣራሽ እና ልብሽን ጉትት ያደርግና ልብሽንም ቀልብሽንም አካልሽንም ጅስምሽንም ይይዛል። የዛን ሰዓት በቁጥጥሩ ስር ያስገባሻል። በቁጥጥሩ ስር ካገባሽ በኋላ አንቺ ማንም ሊያድንሽ አይችልም፣ ማንም ሊያድንሽ አይችልም። ስለዚህ እኛ እዚህ ቦታ ላይ የመጣንበትን ዓላማ መርሳት የለብንም፣ መዘንጋት የለብንም፣ በወንዶች ቁጥጥር ስር መግባት የለብንም። ብዙ ጊዜ እኔ ጋ አሁን አብዛኛዎቹ ለምን አታገቢም አንቺ ሴት አይደለሽም እንዴ? ብዙ ነገሮች አሉ። አሁን እንደውም ቀዝቅዟል። አሁን እኔ ሚዲያ ላይ ብዙም አይደለሁም። በቲክቶክም በምኑም ብዙም አይደለሁም፣ ትቼዋለሁ። ምክንያቱም የማየው ነገር ራሱ ያደክማል፣ የምሰማው ነገር ያደክማል። ድክም ነው የሚያደርገው፣ እውነት ለመናገር ያደክማል። እና ትቼዋለሁ፣ ሁሉንም ነገር ትቼዋለሁኝ። እና አሁን ላይ የወሬው ጋጋታ ምኑ ጋብ ብሏል። አሁን በፊት ግን የራሳቸውን ህይወት ሳይኖሩ በቃ ስለኔ ህይወት የሚያወቁ ብዙዎች ነበሩ። እኔ በዛን ሰዓት ለሰው ወደ ብዬ ያልሆነ ቦታ ላይ አልወደኩም። ምክንያቱም ያሳለፍኩት ህይወት አለኝ። ካሳለፍኩት ህይወቴ ብዙ የተማርኳቸው ነገሮች አሉ። ካሳለፍኩት ህይወቴ ብዙ የተጠቀምኩበት ነገር አለ፣ ብዙም የተማርኩበት ነገር አለ። ማን ላይ እንደምወድቅ፣ ምን ላይ መውደቅ እንዳለብኝ፣ የወደቅኩበት ሰው ከጀርባ ያለው ሰው ማን ነው፣ ቤተሰቦቹ እነማን ናቸው፣ ብቻ ለእኔ ክብር፣ ለቤተሰቦች ያለው ክብር እሱ ጋር ባልሆን የእሱ ቤተሰቦች እንዴት ይቀበሉኛል? ብዙ ነገሮችን ተምሬያለሁ ከትናንትናው ህይወቴ ማለት ነው። እንዳልኳችሁ ብዙ ጥቅሞችን አግኝቼበታለሁኝ። የትናንትናው ህይወቴ ልጅ ሰጥቶኛል። በቃ ሁልጊዜም ተስፋ ማደርገው ልጅ ሰጥቶኛል። ልጄ በፈለኩት መንገድ እሱ በተመቸው መንገድ ባያድግም ለእኔ ግን የአእምሮ ረፍት ነው። ልጄ ተጎድቶ ሊሆን ይችላል፣ እርግጥ ነው። ሳይመቸው የእናት ፍቅር ሳያገኝ አድጎ ሊሆን ይችላል። ብዙ ነገሮች ያስፈልገዋል በአሁን ሰዓት በተለይ ልጅ ያን ነገር አላሟላሁለት ይሆናል። ግን ለእኔ የአእምሮ ረፍት ሰጥቶኛል። የትናንቱ ህይወቴ ብዙ ነገሮችን አስተምሮኛል። ከትናንትናው ህይወቴ ዛሬ ላይ የሚጠቅሙኝ ነገሮች በጣም ብዙዎች አሉ። ከትናንት የምማርባቸው ነገሮች አሉ። ስለዚህ እነዛን ነገሮች እያሰብኩኝ ዛሬም መልሽ እንደዚህ አይነት ቦታ ላይ የምወድቅ ከሆነ ከባድ ነው የሚሆነው እና አንዳንድ ጊዜ የመጣንበትን ዓላማ ማወቅ አለብን። የመጣንበትን ዓላማ ማስተዋል አለብን። እኔ ከኢትዮጵያ ስመጣ ምን ብዬ ነው የመጣሁት? በፊት አረብ ሀገር መሄድ ቀርቶ አረብ ሀገር ማሰብ አልወድም ነበር። ግን ልጄን በወለድኩ በ15 ቀን የነበር አረብ ሀገር የመሄድን ሀሳብ ያሰብኩት። ልክ ሙባረክን በወለድኩ በ15 ቀን አረብ ሀገር መሄድ ያለብኝ አልኩኝ። ምክንያቱም አረብ ሀገር ሄጄ የልጄን ህይወት መቀየር እንዳለብኝ ስለማቅ ማለት ነው። በእኔ ህይወት ልጄ እንዳልፍ ስለማልፈልግ ልጄ ቤት ያስፈልገዋል። ነገ እኔ ብሞት ነገ እኔ ባልፍ ራሱን ችሎ የሚሄድበት ሽጦ እንኳን የሚማርበት ነገር ያስፈልገዋል። ልጄ ቅርስ ያስፈልገዋል ብዬ ስላሰብኩኝ ልጄ ከኔ ያለፍኩበትን ህይወት እንዳያልፍ በራሱ ኮንፊደንስ ኑሮት በራሱ ራሱን ችሎ መኖር የሚችልበት ነገር ስለሚያስፈልገው ያን ነገር ማሟላት አለብኝ ብዬ ነው እኔ የማልወደውን አረብ ሀገር የገባሁበት። ያንን ነገር ለልጅሽ አድርገሻለሁ ካላችሁኝ አላደረኩም። ምክንያቱም አለ አይደለ የሆነ ልጅነትም
እውቀትም ገንዘብ እንዴት እንደሚያዝ ገንዘብ ማግኘት ብቻ ሳይሆን ገንዘብ መያዝ ማወቅ መቻል አለብን። ገንዘብ ማግኘት ብቻ ሀብታም የሚያደርግ ገንዘብ ማግኘት ብቻ ህይወትን የሚቀይር የሚመስለን ብዙዎች አለን። ግን ገንዘብ ማግኘት ብቻ ሀብታም አያደርግም። ገንዘብ ማግኘት ብቻ ህይወትን አይቀይርም። ስለዚህ የምናደርጋቸውን ነገሮች የምንሰራቸውን ነገሮች ከማገናዘብ ጋር አእምሮን ከማሰራት ጋር ነገ ይሄንን ባደርገው ከነገ ወዲያ ለዚህ ይጠቅመኛል የሚሉትን ነገሮች ማሰብ ያስፈልጋልና እርግጥ አረብ ሀገር ከመጣሁ ስራ ፈትቼ አላውቅም፣ ገንዘብ አጥቼ አላውቅም፣ ግን አያያዝ አልችልም። ስለዚህ የመጣንበትን ዓላማ አንርሳ። የመጣንበትን ዓላማ ከረሳን ደግሞ እኛንም ቤተሰቦቻችንንም በዙሪያችን ያሉ ሰዎችንም ዋጋ የሚያስከፍል ስህተት ላይ አንውደቅ። በቃ ቤተሰቦቻችን የሚያሸማቅቅ ቤተሰቦቻችን የሚያሳፍር ነገር አንስራ። በቃ ራሳችንን ችለን እንኳ ራሳችን ወድቀን የምንነሳበት ነገር ቢሆን ጥሩ ነው። ምክንያቱም የራቁት ቪዲዮ ተያዘ ማለት አስቡት፣ የእናንተ የራቁት ፎቶ ወይም የእናንተ የራቁት ቪዲዮ በባዲያ በማታውቁት ሰው ሚዲያ ላይ ባወቃችሁ ሰው ግን የእናንተ ፎቶ እና የእናንተ ቪዲዮ ሚዲያ ላይ ሲገኝ ማን እንደለቀቀው ሳይታወቅ ቤተሰቦቻችሁ እንግዲህ እናንተ ታውቃላችሁ ማን እንደለቀቀባችሁ። ቤተሰቦቻችሁ ግን ማን እንደለቀቀው ከየት እንደተለቀቀ ሳይታወቅ ወይ ወንድማችሁ ወይ እህታችሁ ወይ አባታችሁ ወይ እናታችሁ። አሁን እኮ ሁሉም ኢንተርኔት ተጠቃሚ ነው ከትንሽ እስከ ትልቅ። አንድ ቤተሰባችሁ ሲያየው ያቺ ልጅ የእነሱ ልጅ መሆኗን ሲያቅ ከዛ ጎረቤት ሲሰማ አስቡት ምን ያህል መሸማቀቅ እንዳለው ምን ያህል ውርደት እንዳለው ማለት ነው። ስለዚህ እንደዚህ አይነት ነገር ውስጥ የገባችሁ በማታውቁትን ሰው በሚዲያ ላይ አውቃችሁ ለሚዲያ ሰው ብላችሁ ገና ማሬ ፍቅሬ ፍቅር ያለ ብላችሁ ራሳችሁን አሳልፋችሁ ሰጥታችሁ ቤተሰቦቻችሁንም እናንተንም ህይወታችሁን አደጋ ላይ የምጥሉ እህቶች ወደ ልቦናችሁ ተመለሱ። የምትቀርቡትን ሰው ወቁ። ወንዶች ጋር አታውሩ አይደለም አውሩ። ስታወሩ ግን ከዚህ በታች ያለችዋን ሰውነታችሁን አታሳዩ። ከዚህ በታች እንዴ እናንተ ሙሙጋ ምን አወረዳችሁ? ከዚህ በታች ያለችውን ሰውነታችሁን አታሳዩት። ምክንያቱም እናንተም ትከበራላችሁ። ያም ሰውዬ እናንተን እንኳን ለሆነ ጥቅም እንኳን ቢሆን የቀረባችሁ ቁጥብና ኮስታራ መሆናችሁን ካወቀ እናንተን ተጠቅሞ ሊተዋችሁ ያስበው ሰውዬ እናንተ ጋር ታስሮ ይቀራል። ምክንያቱም እናንተ ራሳችሁን ያላወረዳችሁ ሴቶች መሆናችሁን ሲያውቅ እሱ በፈለገው መንገድ እንዳልሄዳችሁለት ስለሚያውቅ ምናልባት የሰውየውን ቀልብ ሊመለስ ስለሚችል ከፋች እንዳለሽ ዝም ብለሽ እንደው እየከፈሽ አትስጪ፣ እየከፈሽ ቪዲዮ አትላኪ። በቃ ይሄን ነው የምላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ያው በሸጋነት ነበርኩኝ። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ እና ሼር እያደረጋችሁ አበረታቱልኝ። ወዳችኋለሁ። ሰላም ፍቅር ለሀገራችን፣ ሀገራችን ሰላም ያድርግልን። ሁሉም ህዝባችን በሰላም ወጥቶ የሚገባበትን ቀን ቅርብ ያድርግልን። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ሀዘንን በስደት ላይ ክፉ ነገርን ከመስማት ፈጣሪ ይጠብቀን። ሀገራችንን ሰላሟን ይመልስልን። ሀገራችን ሰላም ስትሆን እኛ ሰላም እንሆናለን እና የሀገራችንን ሰላምና ፍቅር ይመልስልን እላለሁ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ